የቀነኒ አዱኛ አዳዲስ መረጃዎች ወጥተዋል። አንዷለም ከቀብር ስነ ስርዓቱ በኋላ በድጋሚ ወደ ፖሊስ ጣቢያ አምርቷል። እናም ደግሞ የቤት ሰራተኛቸው ስለዚህ ጉዳይ ለፖሊስ ምን እንዳለች በዚህ ቪዲዮ ላይ የምንነግራችሁ ይሆናል። እስከ መጨረሻው ድረስ ተመልከቱ። ቪዲዮውን ደግሞ ላይክ እያደረጋችሁ ጀምሩት። በእንቆቅልሽ ውስጥ ያለ ፍቅር የአንዷለም ባለቤት ከህንፃ ላይ ወድቃ ህይወቷ አልፏል። እንባና ሐዘን በየቦታው ነግሷል። ነገር ግን በዚህ አሳዛኝ ክስተት ጀርባ ብዙ ጥያቄዎች እና ውዝግቦች ይገኛሉ። ቀነኒና አንዷለም በፍቅር ግንኙነት ውስጥ የነበሩ ጥንዶች ናቸው። ነገር ግን ይህ ፍቅር እውነተኛ ነበር ወይስ ደግሞ የተደበቀ ሚስጥር ነበረው? ቀነኒ ከህንፃ ላይ ወድቃ ህይወቷ ካለፈ በኋላ የቀብር ስነ ስርዓቷ በብዙ ሰዎች ተገኝቶ ተፈጽሟል። አንዷለም በሐዘን ተውጦ ሲያለቅስ ታይቷል። ነገር ግን በዚያው የቀብር ስነ ስርዓት ላይ ሁሉም ነገር ካለቀ በኋላ አንዷለም በፖሊስ ቁጥጥር ስር ሆኖ ወደ ፖሊስ ጣቢያ ሂዷል። ለምን አንዷለም ታሰረ? የቀነኒ ሞት አደጋ ነው ወይስ ግድያ? እነዚህ ጥያቄዎች አሁንም በሁሉም ሰው አእምሮ ውስጥ እየተመላለሱ ይገኛሉ። የቀነኒ የቅርብ ጓደኛዋ በማህበራዊ ሚዲያው ላይ ባሰፈረችው ጽሑፍ ፍቅራቸው እውነተኛ አልነበረም፣ አንዷለም ቀነኒን ገፍታ ጥሏታል በማለት ከሳለች። ይህ ክስ ብዙዎችን አስደንግጧል። የቀነኒ ጓደኛ ለምን ይሄንን አለች? ምንስ ማስረጃ አላት? ይህም ብዙ ጥያቄዎችን ያስነሳል። የአንዷለም ጓደኛ ደግሞ በማህበራዊ ሚዲያው ላይ ይህ ክስ መሰረተ ቢስ ነው በማለት ገልጿል። አንዷለም ቀነኒ በጣም ይወዳታል፣ በጭራሽ ሊጎዳት አይችልም። ነገር ግን የአንዷለም ያለፉት ድርጊቶች ይህንን ክስ ጥያቄ ውስጥ ይከታሉ። ምክንያቱም ከዚህ በፊት ሙዚቃ ኮንሰርት በሚያቀርብበት ሰዓት ላይ ከአንድ ጓደኛው ጋር በሽጉጥ በመታኮስ እሱ ጉዳት ደርሶበት ሆስፒታል እንደነበረ በማህበራዊ ሚዲያው ላይ ብዙ መረጃዎች ሲዘዋወሩ ነበር። እናም በጣም ከሚያሳዝነው ነገር ውስጥ ቀነኒ በሞተችበት ወቅት ነፍሰ ጡር እንደነበረች ተረጋግጧል። ይህ ሁኔታ የበለጠ አሳዛኝ ያደርገዋል። አሁን ጥያቄው ወደ እናንተ ይመጣል። እናንተ ምን ታስባላችሁ? አንዷለም ጥፋተኛ ነው ወይስ ንጹህ? የቀነኒ ጓደኛ እውነቱን እየተናገረች ነው ወይስ በፍጹም ስህተት ነው? በማህበራዊ ሚዲያ ላይ የአንዷለም ጓደኛ እናም ደግሞ ማናጀሩ የሆነው አንዷለም ቀነኒን በጣም ይወዳታል። ሁሌም እሷን ደስተኛ ለማድረግ በጣም ይሞክራል። እናም በማህበራዊ ሚዲያ ላይ ስለ አንዷለም የሚነሳው አሉባልታዎች እንዳለ ውሸት ናቸው ብሎ መስክሮለታል። ፖሊስ ምርመራውን እያካሄደ ነው። እውነቱ በቅርቡ ይገለጣል ብለን ተስፋ እናደርጋለን። ነገር ግን ይህ ጉዳይ ብዙ ያልተመለሱ ጥያቄዎችን ይዞ ቀጥሏል። የፖሊስ ምርመራ ምን ያሳያል? የፎረንሲክ ማስረጃዎቹ ምን ይላሉ? የጠፉት መልእክቶችና የጥሪ መረጃዎችን ምን ይዘዋል? የፎረንሲክ ባለሙያዎቹ በህንፃው ላይ እናም ደግሞ የተለያዩ ቦታዎች ላይ ማስረጃዎችን ሰብስበዋል። እነዚህ ማስረጃዎች የቀነኒ ሞትን እንዴት እንደተከሰተ ፍንጭ ይሰጡ ይሆን? ሁሉም ነገር እንግዲህ በፖሊስ እየተመረመረ ይገኛል። ውጤቱ ምን እንደሚሆን አብረን የምናይ ይሆናል። አንዷለም በባህሪው እንግዲህ በጣም ረጋ ያለ ሰው ነው ብላችሁ የምትናገሩት አይነት አይደለም። ምክንያቱም ከዚህ በፊት ችግሩ ሲገባ ነገሮችን በሽጉጥ ለመፍታት ይሞክራል። እናም ይሄ ባህሪው ነገሮችን በረጋ ባለመንፈስ የሚፈታ አይነት ባህሪ አይደለም ያለው። እናም ደግሞ የቤት ሰራተኛቸው ብዙ ነገሮችን ያየች ይመስለኛል። ለፖሊስ ግን በግልጽ አልተናገረችም። ፖሊስ የቤት ሰራተኛቸውን አሁንም በማረሚያ ቤት ውስጥ ትገኛለች። የተናገረችው ምስክርነት አጥጋቢ ሆኖ አልተገኘም። እውነተኛ ወንጀለኛው ማን ይሁን እስካሁን ድረስ አልተረጋገጠም። ውድ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስላል። በቀጣይ አዳዲስ መረጃዎች በሚኖሩበት ሰዓት ላይ በፍጥነት ለእናንተ የምናቀርብ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰዎች በቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትዘንጉ። አዱኛና
ድምፃዊ አንዷለም ጎሳ በቅርቡ ትዳር የመመስረት እቅድ እንደነበራቸው የቅርብ ቤተሰቦቻቸው ተናግረዋል። ከዛ በፊት ግን ለ1 ዓመት ያህል በአንድ ጥላ ስር እየኖሩ ነበረ። የአዲስ አበባ ፖሊስ ኮሚሽን እንዳለው ለጊዜው ምክንያቱ ባልታወቀ ሁኔታ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ይፋ አድርጓል። ይህ ከተሰማ ጊዜ ጀምሮ ከሰዓታት በፊት እጅግ ፍልቅልቅ መስላ ቪዲዮ ያጋራችው ወጣት ምን ገጥሟት ይሆን በሚል ብዙዎች የተለያዩ ሐሳብና አስተያየቶችን እያጋሩ ነው። በኢንጂነሪንግ ከአርባ ምንጭ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች እንዲሁም ደግሞ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ ዝናን ያተረፈች ወጣት ነበረች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበርም ተሰምቷል። በጣም ወዳት እህቴ ቀኝ እጄ ልጅ ናት። ትናንትና 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ነገ ቪዲዮ አያይዤ እልክልሃለሁ። በትላንትናው ዕለት ከ5ኛ ፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው የታዋቂው ኦሮምኛ ሙዚቀኛ አንዷለም ጎሳ እጮኛ ቀነኒ አዱኛ የህልፈቷ ጉዳይ ዛሬም ድረስ ማነጋገሩን የቀጠለ ሲሆን ራሷን አጥፍታ ነው ወይስ በሰው እጅ ተገድላ የሚለው እውነታ ደግሞ የክርክሩ ዋነኛ ምክንያት ሆኗል። በዛሬው ዕለት የቀነኒ ስርዓተ ቀብር በቅድስት ስላሴ ካቴድራል ቤተክርስቲያን ሲፈጸም የቀብር ስነ ስርዓቱ ላይ እጮኛዋ አንዷለም ጎሳ የመገኘቱ ነገር ሌላኛው ትኩረት የሳበ ጉዳይ ከመሆኑ ባለፈ የአዲስ አበባ ከተማ ፖሊስም በቀነኒ ህልፈት ጉዳይ ያለውን ምንድነው የሆነችብኝ ልጄ? አረ ዘመድ ያለ ልጄ ምን ሆና ነው? ገና እኮ ነሽ፣ ቀይሪኝ፣ ባንቺ ቦታ እኔን ያድርገኝ፣ አንቺ አትሙቺብኝ፣ እኔ ልሙት። የቀነኒ እናት በቀብር ስነ ስርዓቷ ላይ እጅግ ሐዘን ውስጥ ሆነው ሲናገሩት የነበረ ነው። አንዷለም ጎሳ በቀብር ስነ ስርዓቱ ላይ ይገኛል ወይስ አይገኝም የሚለው ጉዳይም በበርካቶች ውስጥ ጥያቄ ፈጠረ ቢሆንም ያ ሳይሆን ቀርቷል። ምናልባትም በርካታ ህዝብ በቀብር ስነ ስርዓቷ ላይ ስለነበር ለመለየት ተቸግረው ካልሆነ በቀር አንዷለም ጎሳ በቀብር ስነ ስርዓቷ ላይ አልታየም። በህግ ቁጥጥር ስር ልጄ ታረግ የነበረው ቲክታክ ላይ የተለቀቀው አያሳዝንም ወይ? የሚያሳዝነው ግን ሴት ጓደኛን አትመኑ ምለው ለዚህ ነው። እያንዳንዷ ሴት ጓደኛ የነበረች በሙሉ ይሄን ችግር ታቅ ነበር። ይሄን ስቃይ ታቅ ነበር። መፍትሄ ግን ይዘውላት አልመጡም። ክፉ እንደሆኑ የሴት ጓደኞች በዚህ ማወቅ ትችላላችሁ። ሽሹ። የሴት ጓደኛ አታስፈልግም። እመኑኝ፣ ከምንም ችግር አታወጣሽ። ከምንም ችግር አያወጡሽ። አይዞሽ ይላሉ። ከምንም ችግር ካወቀንኛ ብሮ we gotta do something about this ነው የምንለው። ወንዶች ስንሆን ችግር አለ we gotta do this come on what's up what you need ምንድነው የሚያስፈልግ we got this ሄደን ጭንቅላቱን ነው የምንሰነጥቀው። እኔ አሁን የዮኒ ቬጋስን ጠላት እኔን የምደፋው ግልጹን ነው የምነግርህ። የጓደኞቼን ጠላት ነው መሴ ስታ ልጄ ምን ሆና ነው? ምንድነው የሆነችብኝ
ልጄ አረ የዘመድ ያለ ልጄ ምን ሆና ነው? ገና እኮ ነሽ፣ ቀይሪኝ፣ ባንቺ ቦታ እኔ ስነ ስርዓቷ ላይ ተገኝቶ ሲያለቅስ አይተነዋል። እሱም በጣም ነው የሚያሳዝነው። እኔ በጣም ከባድ የሆነ ስሜት ነው የተሰማኝ ሳያቸው። እናትየዋ ስቲል ሲያስለቅሱኝ ነው የቆዩት። አባቷ በጣም ነው የሚያሳዝኑት። እናትየዋ እኔ ልሙትልሽ አንቺ አትሙችብኝ እባካችሁ። አሁንም ደግሜ የምለው ራሳችሁን ለማጥፋት እያሰባችሁ ያላችሁ እኔም የሷ ተከታይ ነኝ የምትሉ ሰዎች እስኪ ከቀነኒ ቤተሰቦች የሷን ቤተሰቦች እስኪ አይታችሁ እናንተም ለቤተሰቦቻችሁ ዘኑላቸው። የማይሽር ጠባሳ ልጄ እያሉ የማይሽር ጠባሳ ታሳርፉባቸው እባካችሁ። በቃ ነገ ማያልፍ ነገር የለም። ቢያቅታችሁ ስራ ማጣት ነው ወይስ ደግሞ ከፍቅረኛ ጋር ሁኔታዎች አልተስተካከሉም አልሆነም፣ እነሱ በቃ ይስተካከላሉ። ስራ ካጣችሁም ግዴታ ተንደላቆ መኖር ግዴታ አይደለም። ከእናት ጋር ሆኖ ያለውን መብላት ይቻላል። ከዛ ደግሞ ጠንከር ብላችሁ ራሳችሁን ስታሻሽሉ ወደ ስራ ትሄዳላችሁ። እባካችሁ dubra jiru san dabarsu barbaadan yoo jiraate carraan kennaaf. Infadha nama hedduu waan nama hin qabu kabbisidhaa kabajamaa haqa miti yoo biyya akka haqa caalatti akkana adara ani barsiifadhee loon erga bare aduutu biyu ana naa qabadha adaraan simbira kan wadde dabiraan qabu nagaan galaa mara dubra jiru